ላይ በሪሌሽንሺፕ ወጥተሻል። ሶስተኛን ጠብቆይ ሶስተኛ አባን ጠብቆይ አንተ ነው ያሉት እና ምንም ማራራ አጠብቁ የለም። እሺ you think በዚህ ይሄ ክሊር ለማድረግ ማለት ነው ሶሻል ሚዲያ ላይ መውጣቱ የተጋነነ ማለት ነው። ሶሻል ሚዲያ ላይ መውጣቱ ይመስልሻል እንደዚህ ወከባ እየፈጠረ ያለው? አይደል? ስለዚህ የፍቅር አጋር ሶሻል ሚዲያ ዛር ነው። ቡዳ ዛር ደግሞ ትዳር እንድትይዝ አልፈቀደላትም። የኔ ብቻ ናት ነው የሚለው። ቡዳ ዛር ባህሪው ምንድነው? የኔ ብቻ እኔ ብቻ ነው የሚለው። ማንም ሰው እንዲጠጋ አይፈልግም። የፈለገ ውበት ቢኖር፣ የፈለገ ጸጉር፣ የፈለገ ቁመት፣ ምንም አይነት ነገር ቢኖር አያስቀምስም። ልጅ ብሩክ ይሁን በልጅነት ሚስት ደስ ይበል። ስቶፕ ስሊፒንግ አራውንድ ስቶፕ ሼሪንግ ዩር በጣም ፕሬሸስ የሆነ ነገር with everybody። ሎሲ በምንፈጽምበት ሰዓት የሚወጣው ዘር 90% ቅስማችንን ይዞት ነው። አንድ ጊዜ ቢሄድ ነው አውቂ እያጠፋው የመሰለኝ ሌላ ጸጸት ውስጥ እየገባው ነው። ለምንድን ነው ስላቸው አፈር ታውቃለህ አሉኝ። አፈርማ ቃል ባልኳቸው ከዛ እሱን አጥበህ ጨርሳለህ አሉኝ። እንዴት ያልቃል አልኳቸው። በቃ አንተም የሰው ልጅ ነህ እንደዚያ ነው። በቃ ስተታችን ያልቅም ግን ስተታችን ያልቅም ይላል። ከቤተሰቦቻችን የመጣው የዛር መንፈስ አሁን የብልታችንን ዘር ነው መስዋዕት አድርጎ እየተቀበለ ያለው። በዘር ውስጥ ደግሞ ምን አለ? ህይወት አለ። ሁለተኛው ጥፋታችን ማለት ነው። ሰላምና ጤና ባላችሁበት ይብዛላችሁ። ውድ የዚህ ቻናል ተከታታዮች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን። ተመልካቾች ዛሬ የምንመለከተው ቪዲዮ በፍቅር ህይወት ውስጥ ወይ በትዳር ውስጥ ሆናችሁ እንድትበደሉ የሚያደርግ ሰይጣን አለ እና ያንን ጉዳት ካደረሳችሁ በኋላ ዳግመኛ ትዳርም ሆነ የፍቅር ግንኙነትም ሆነ ምንም ነገር ጓደኝነትም እንዳትመሰርቱ ልባችሁ ለአንዴና ለመጨረሻ ጊዜ ይቆርጥባችኋል። ይሄ ከምን አንጻር ነው የሚለውን ነገር በመምህር ተስፋዬ ቪዲዮ የምንመልስ ይሆናል። መጀመሪያ ከተጠቂ ሰዎች እንጀምር። ያው ይሄን ቪዲዮ የምትመለከቱት ሴትዮዋ ይኖርባት አይኖርባት አላቅም፣ ራሷን የምታገው ራሷ ናት። ግን ባነሳችሁ ሐሳብ መሰረት ይሄ እንደዚህ ይሆናል ከዚህ አንጻር ብትመለከቱት ብዬ ነው ያመጣሁላችሁ እንጂ ምንም ነገር የለም። ወደ ቪዲዮ እንግባ። አንዴ እስኪ አዳምጠናት እንመለስ። ሃትሪክን ጠብቆይ አይ ቲንክ ሁለት ጊዜ ቲክቶክ ላይ በሪሌሽንሺፕ ወጥተሻል። ሶስተኛን ጠብቆይ ሶስተኛ አባን ጠብቆይ አንተ ነው ያሉት እና ምንም ማራራ አጠብቁ የለም። እሺ you think በዚህ ይሄ ክሊር ለማድረግ ማለት ነው ሶሻል ሚዲያ ላይ መውጣቱ የተጋነነ ማለት ነው። ሶሻል ሚዲያ ላይ መውጣቱ ይመስልሻል እንደዚህ ወከባ እየፈጠረ ያለው? አይደል? ስለዚህ የፍቅር አጋር ሶሻል ሚዲያ ላይ መውጣት የለበትም ብለሽ ታምኛለሽ? አዎ የለበት አይደል? ለምሳሌ እኔ ፍቅር ላይ ምናምን ሰራ ያው ማወራው ነው ማለት ነው። እንደዛ ስለሆነ ነው በጣም የተጋነነው እና ሰው ኤክስፔክት ያደርጋል ምን አይነት ሰው ነው። ከዚህ በኋላ ግን አታዩት በድብቅ ሰርግ ቴንክ ዩ ቪዲዮ ብቻ ነው የምታረገው ሰርግ ላይ ጀርባው ዌል እህታችን ከዚህ በፊት በነበራት የሪሌሽንሺፕ ስታተስ አደባባይ ላይ ወጥቶ ስለነበረ ዋጋ እንዳስከፈላት ስትናገር ሰምታችኋል። እንግዲህ ብልህ ሰው ከሌላው ነው የሚማረው እና እኛ ልንማር ይገባል ማለት ነው ከሷ ህይወት። ለምን መሰላችሁ? ሪሌሽንሺፓችሁን ሜሬጃችሁን ወደ አደባባይ ይዛችሁ ስትመጡ ብዙ ቀስቶች ከያቅጣጫው መወጠር ወይም ወደ እናንተ ፎከስ ማድረግ ጀምራሉ። አጉሊ መነጽር ለእያንዳንዱ ሰው ገጥማችሁ ሰጣችሁ ይልኝ አዋዋሉን ይልኝ እንደማለት ነው። ሰው ደግሞ እንደርጎ ዝንብ አርፍም ጥንቡቅ እያለ በዚህ ገባችልህ፣ ይሄን ፖስተችው፣ ይሄን ያረገችው፣ ይሄን ፈልጋ ነው። እንደምታዩት ነው። ጃኒ ይሄን ያረገችው እንትን ልትል ፈልጋ ነው። አዶናይ ይሄን ያለው እንትን ሊል ፈልጎ ነው። ይሄን የለበሰው ከሷ ጋር ተመልከቱ እንዴት እንደሚያተራምሷቸው። ትከሻ ሰፊ ካልሆነ የአቋም ሰው ካልሆንክ ቤትህን ትርምስምስ ነው የሚያደርጉልህ። ስለዚህ ያዛርጋችሁ ላይፋችሁን፣ ፍቅራችሁን፣ ቤታችሁን ፕሮቴክት ማድረግ ይችላልላችሁ። ራሳችሁ ህይወታችሁን አጣጥሙ። እናንተ ልታልፉት የምትፈልጉትን ሚስቴክ የማያልፍ ማህበረሰብ አለ። ምን ታደርገዋለህ? እንዳትመለስ በቃ በድላለች እንዴ? እሱ እኮ ኦልሬዲ እኮ ሀርት ሆኗል። ለምን ደግመህ ሀርት ታደርገዋለህ? አያችሁ፣ ሶሻል ሚዲያ ላይ ሲወጣ አንተ እንኳን ልታልፍ ስትፈልግ የማያልፍ ብዙ አሰፍስፎ የሚጠብቅ ሚሊዮን አለ። ሶ በቤተሰብ የእሷ ቤተሰብ ብዙ ናቸው፣ እህት ወንድሞቿ ብዙ ናቸው። ከበደኝ ትሉ የለ እንዴ? የእሱ ቤተሰቦች ሰፊ ናቸው፣ ከባድ ነው ትሉ የለ እንዴ?
ሶሻል ሚዲያ ላይ ስታመጡት ገስዋት በሚሊዮን ነው እያባዛችሁት ያላችሁት። ስለዚህ ጥሩ አይደለም ባይ ነኝ እኔ። ሌላው ነገር ሜሬጃችሁ ሲበላሽ ወይ ስትጣሉ ኦልሬዲ የሆነ ነገር ሀፕን ካረገ በኋላ ሚስቴ እንዲያረገችኝ ባሌ እንዲያረጋችኝ እያላችሁ አደባባይ ትወጣላችሁ። ሶሻል ሚዲያ ያለ ሰው እንዲያስታርቃችሁ ፈልጋችሁ ነው? ትረስት ሚ እንደው ከ5% በታች ነው እና የእናንተ ቤት እንዲጠገን የእናንተ ቤት ደህና እንዲሆን ፈውስ እንዲያገኝ ከልቡ የሚጥርላችሁ 5% አይሞላም። 95%ቱ እናንተ ቤት በነደደው እሳት ቤቱ ውስጥ የተፈጠረውን ቅዝቃዜ እየሞቀ መጽናናት ነው የሚፈልገው። በእናንተ ቁስል መጽናናት መፈወስ ነው የሚፈልገው። ምክንያቱም እነሱም ቤት ቁስል አለ። ከኔም ቤት የባሰ አለ ለካ እያሉ እየተዝናኑብሽ ነው፣ እየተዝናኑብህ ነው ማለት ነው። ምንም ብዙ ጊዜ አይታችሁ ከሆነ ተጣላን ብለው ይወጣሉ። እንዲያውም ተባብሶ ተጋግሎ ያልሆነ ችግር ውስጥ ገብተው ነው የሚጠናቀቅ። በሰላም የሚጠናቀቀው ማስተዋል ትችላላችሁ። እስካሁን አፕን ያደረገውን ዞራችሁ ማየት ትችላላችሁ። በሰላም የሚጠናቀቀው በጣም ጥቂት ነው። እንደው 1% ይሞላ ይሆን እርግጠኛ አይደለሁም። ስለዚህ ሶሻል ሚዲያ ላይ ስታመጡት የሌላው መደበሪያ የሌላው መዝናኛ። ምክንያቱም አንቺ እንደዚህ ያደረገኝ ብለሽ ስትወጪ እሱም እኮ የሆነ ነገር ይኖራል አይደለ? በውስጡ ህመም ቁስል ይኖራል ያ ሰው እኮ አይደለ? እሱም ደግሞ እንዲሆኛል ብሎ ሲወጣ ጭምልቅልቁ ይወጣል። አሳፋሪ ትሆናላችሁ። የማንም ዝም ብሎ መሳለቂያ ነው የምትሆኑት። ዞር ሲሉ ይስቁብሻል፣ ይዝናኑብሻል። አንቺ ጋር ሲመጡ ደግሞ ከንፈር ይመጡልሻል ማለት ነው። ስለዚህ ፔናችሁን ችግራችሁን ይፈታል ብላችሁ ካሰባችሁ ከዛ ፐርሰን ጋር ዲል አድርጉ። ቁጭ በሉና ተነጋገሩ። እንደሰለጠነ ሰው መፈታት የሚችል ከሆነ ፍቱት። መፈታት ካልቻለ ግን ምንም ሶሻል ሚዲያ ላይ መተራመሱ አያስፈልግም። ይሄን ለማለት እወዳለሁ። ለሌሎች አጋሩት። መልካም ቀን ይሁንላችሁ። ባይ። ይሄ ዓለማዊ ምክር ነው። እኔ ደግሞ በመምህር ተስፋዬ ቪዲዮ መልስ የምሰጣችሁ ይሆናል። ካፌ ወጣ አፋፍ ነው። ብንደብቅ ራሳችንን ጥሩ ነው ባይ ነኝ። ይሄን ቪዲዮ ልጋብዛችሁ። እሷ ውስጥ ያለው የዛር መንፈስ ቡዳ ዛር ነው። ቡዳ ዛር ደግሞ ትዳር እንድትይዝ አልፈቀደላትም። የኔ ብቻ ናት ነው የሚለው። ቡዳ ዛር ባህሪው ምንድነው? የኔ ብቻ እኔ ብቻ ነው የሚለው። ማንም ሰው እንዲጠጋ አይፈልግም። የፈለገ ውበት ቢኖር፣ የፈለገ ጸጉር፣ የፈለገ ቁመት፣ ምንም አይነት ነገር ቢኖር አያስቀምስም። ራሱ አያስቀምስም ማለት ይገባቸዋል። በቃ ደህና ነገር የሚባለውን ላይፍ አያሳያትም። ለሷ ምንም ችግር የለውም። እሷ ደስ እንዲላት ያደርጋል። ግን ሚስቱን የሚያስቀማ ነገር መስሎ ከተሰማው አያደርገውም። በውስጥ ግን ማን አለ? ዋናው ቡዳ መንፈስ አለ። ዛር ነው ደግሞ ከቤተሰብ ከእናቷ የመጣ ነው። ከእናት ከአባት የመጣ የዛር ቡዳ ከሆነ ደግሞ አብሮ የተወለደ መንፈስ ከሆነ ደግሞ ያንኑ የእናትን ባህሪ ልጅ ላይ ያመጣል ማለት ነው። እንዴት እንደመጣ ታዩታላችሁ። ስለዚህ ትዳር እንድትይዝ አይፈልግም። ዝም ብላ በቃ ገንዘብ ሰብስባ ውጭ ሀገር ማረብ ሀገርም ሆናችሁ የትም ሀገር ሆናችሁ እድሜያችሁ እየገፋ 30 40 ዓመት ሆናችሁ ሴቶች ባል ስትመርጡ ለዝሙት ሲሆን ችግር የለውም። ለመጨፈር ዲስኮ ለምትሉት ለማንኛውም ነገር ሲሆን ምንም ችግር የለውም። ለትዳር ሲሆን ግን እምቢ ይላችኋል። በጣም ስታስቸግሩት ወልዳችሁ ልጃችሁን ብቻችሁን ታሳድጉ ሲንግል ማም ያደርጋችሁ ይሆናል። ከዛ ውጪ ግን ቡዳ ዛር ካለ ግን በጣም ከባድ የሚያደርገው ምንድነው? ጸባያችሁ፣ ባህሪያችሁ ለሰው የማይጨበጥ የማይነካ ይሆናል። ወይ በጣም ትሁትና ቅልስልስ ያላችሁ ሰዎች ሆናችሁ ለሁሉም ሰው አንድ አይነት ትሆኑና በዚህ የተነሳ ትዳራችሁ ይበተንና እንዴት ለሁሉም ሰጪ ትሆኛለሽ ብሎ ባልየው ይበሳጫል። የሚቀርቧችሁ ወንዶች በሙሉ እናንተን እንደ ልክስክስ ያያል። ወይ ደግሞ ጭራሽ አላስነካም ብላችሁ ባላችሁን አይደለም ሌላ ሰው ባላችሁንም ፍቅረኛችሁንም ጭምር አላስጠጋም አላስነካም ብላችሁ ነገሮች በሙሉ ትያል። ሌላው ደግሞ ንቀት፣ የመንጠባረር፣ የመኩራት ራስን የማክበር ሊመስል ይችላል። ይሄ እንትንን የመጠበቅ ግሬስን የመጠበቅ ሊመስል ይችላል። እንዴት ይናገረኛል ብሎ የመደንፋት ወይም ደግሞ የመታበይ ግትር ሊመስል ይችላል። ግን ያው ቡዳው ዛር ነው። ባህሪን ሊቀያየር ይችላል። ግን ዞሮ ዞሮ አትንካብኝ ነው ነገሩ። ይሄ ገላ ከእግር ጥፍሯ እስከ ራስ ፀጉሯ ድረስ የኔ ናት፣ አካሏ that's mine ነው የሚለው። በቃ የኔ ነው፣ ይሄ ሁሉ እንዳለ የምታየው የኔ ነው፣ ምንም ነገር ስልጣን የለህም የሚል መንፈስ ውስጥ ካለ ህይወቷ ምን እንደሚሆን በዚህ ገጠመኝ ታያላችሁ ማለት ነው። እንደዚህም ሆኖ ልጆች ሲወለዱ ደግሞ ያንን ባህሪ ነው የሚወርሱት ማለት ነው። ይህን ቪዲዮ ሙሉ እዛው ራሱ ቻናል ላይ ገብታችሁ ከዛም ውጭ ደግሞ ቡዳ ምንድነው የሚል መምህር ተስፋዬ ብላችሁ ስትገቡ ሴቶች በስነ ስርዓት ታገኙታላችሁ።
አንድ ስቴፕ ከፍ ትላላችሁ። ችግሩን አሁን አብዛኞቻችን ችግሩን እናገራለን እንጂ መፍትሄው አይታወቅም ወይ ችግሩንም አትረዱትም። የሆነ በቃ ተፈጥሮ ነገር ነው እንጂ የሚመስላችሁ ከመንፈስ አንፃር እንደሆነ የምትጣሉት የምትቋቆሱት የሆነ ጭቅጭቅ ነገር የሚፈጠረው ከመንፈስ አንፃር መሆኑን አትገነዘቡ። ይሄን ለመንገዘብ መምህር ተስፋዬን፣ መምህር ግርማን፣ ቀሲስ ሄኖክ ወልደማርያም አሉ፣ ሌሎችም አሉ የሚያስተምሩ አባት። እነዛን ትምህርት በተከታተሉ ህይወታችሁንም ላይፋችሁንም ታስተካክላላችሁ። ትዳራችሁንም፣ ቤታችሁንም፣ ልጆቻችሁንም ማስተካከል ትችላላችሁ ብዬ አስባለሁ። አሁን ቀጣይ የምንመለከተው ቪዲዮ ደግሞ ወንዶች የሚመለከት ነው። ወንዶች ወንድሞቼ እባካችሁ ይሄንን ስሙ። ስታፕ ስሊፒንግ አራውንድ። ካገኛችሁት ሴት ጋር መተኛት አቁሙ። ሚስት ካልሆነች ሴት ጋር በቃል ኪዳን ካልተሳሰርካት ሴት በስተቀር ራስን ከሌሎች ሰዎች ጋር ሼር አታድርግ። ሴክስ ዝም ብሎ ጥቂት ፕሌዠር የምናገኝበት አክቲቪቲ ብቻ ሳይሆን ዲፕ የሆነ ስፒሪቹዋል አክት ነው። ምሳሌ ላይ ሴክስ ዝም ብሎ ተድላ ደስታ የምናገኝበት ነገር ብቻ ሳይሆን እድሜ የሚሰረቅበት ነገር እንደሆነ ከቃል ኪዳን ውጪ ስናደርገው እድሜ ይሰረቅበታል። ኤነርጂ፣ ጉልበት የሚሰረቅበት አክት ነው። አይገርምም? ጨካኞች ለባዕዳን ሰርተን ፈክተን ለባዕዳን የሚሆንበት ዴስቲኒያችን የሚሰረቅበት ኢነርጂያችን የሚሰረቅበት ለሰይጣን ኦፕን የምንሆንበት አክት እንደሆነ ዲፕ የሆነ ስፒሪቹዋል አክት እንደሆነ ያሳየናል። ላንብብላችሁ። ከአመንዝራ ሴት ጋር ተው ከደጇ ራቅ እያለ በሚመክርበት ክፍል ምሳሌ ላይ ነቢዩ ሰለሞን ዝቅ ብዬ አነበዋለሁና እንግዲህ ልጆች ሆይ አድምጡኝ፣ ከምነግራችሁ ቃል ፈቀቅ አትበሉ። መንገድህን ከሷ አርቅ። ከላይ ስለ አመንዝራ ሴት እያወራ ነው። ከሷ አርቅ፣ በደጃፏ ማትለፍ ይሁም ይልና ጉብዝናህን ለሌሎች እድሜንም ለጨካኞች እንዳትሰጥ ነው። ባዕዳን በሀብት እንዳይፈነጥዙ ልፋትህም የሌላውን ሰው ቤት እንዳያበለጽግ ነው። ዝቅ ብላችሁ ስታነቡ ከገዛ ማጠራቀሚያ ውሃ ከገዛ ጉድጓድ የሚፈልቀውን ውሃ ጠጣ። ምንጮች ተርፈው ወደ ሜዳ ወንዞችም ወደ አደባባይ ሊፈሱ ይገባልን? ጀስት ቴክ ፕሌዠር ካጎን ካለችው ከሚስት ጋር ብቻ እና ሼር አታርግ ራስን ለሌሎች ከሌሎች ሴቶች ጋር ሼር አታርግ እያለው ነው። እርሷ ምን ይላል? ምንጭ ብሩክ ይሁን በልጅነት ሚስት ደስ ይበልህ ይላልና ምንጭ ብሩክ ይሁን በልጅነት ሚስት ደስ ይበልህ። ስቶፕ ስሊፒንግ አራውንድ፣ ስቶፕ ሼሪንግ ዩር በጣም ፕሬሸስ የሆነ ነገር with everybody ስቶፕ እያለ ይመክራል። ይሄን ቪዲዮ እንዳያችሁት ነው። ራስን ብቻ አይደለም ትጎዳው፣ ዘር በማፍሰስ ራስን ብቻ አይደለም ትጎዳው። ከሌላ ሰው ጋር በምተኛበት ሰዓት የሌላ ሰው መንፈስ ይዘህ ትመጣለህ። ከዛ ወደ ቤትህ ሚስት ጋር ከሚስት ጋር ወደ ልጆች ጋር እየተላለፈ ይመጣል። ይሄን ለምን እንዳልኩ እንዲገባ አንድ ቪዲዮ ላሳይክ። ወንድም ግለ ወሲብ ዘርን ማፍሰስ 4 ጉዳት አለው። አንደኛ ለአጋንንት ዘራችንን መስዋዕት አድርገን እያቀረብን ነው። ድሮ ዶሮና ደም ወይም ደግሞ ሌሎች ቡና ምናምን ግብር የለመደው ሰይጣን ከቤተሰቦቻችን የመጣው የዛር መንፈስ አሁን የብልታችንን ዘር ነው መስዋዕት አድርጎ እየተቀበለ ያለው። በዘር ውስጥ ደግሞ ምን አለ? ህይወት አለ። ሁለተኛው ጥፋታችን ማለት ነው። ሁለተኛው ጥፋታችን ህይወት አለ። እግዚአብሔር ይሄ ልጅ ወደ ሴት ማህፀን ቢገባ ይሄ ዘር ወደ ማህፀን ቢገባ ተወልዶ ምን ሊሆን እንደሚችል አይታወቅም። እግዚአብሔር የፈጠረውን ዘር እግዚአብሔር የፈጠረልንን አጠቃላይ የሰጠን ስጦታ በከንቱ እንደማፍሰስ ነው የሚቆጠረው። ሴት ማህፀን ውስጥ ፈሶ በከንቱ ቢቀር ይሻላል መሬት ላይ ከሚፈስ። ሰው ሊሆን ነገ ጳጳስ ይሁን አገር መሪ ይሁን ምንም ይሁን እግዚአብሔር ከፈለገ ያመጣው ልጅ ራሱ ይውሰደው። ያው እውነቴን ነው የምላችሁ፣ እንደው የኃጢአት ትንሽ ትልቅ የለውም እንጂ በከንቱ ዘርን ከማፍሰስ ምናልባት ሴት ማህፀን ውስጥ ዘርን ማፍሰስ ይቀላል። እንደው በጋብቻም ይሁን አይሆንም። የእውነት ነው የምላችሁ፣ እያበረታታው አይደለም፣ ግን እንደው ከዛኛው ይሄኛው ይሻላል። ሴትን አቅፎ ዘርን ማፍሰስ ይሻላል። ሴትን አቅፎ ከሴት ጋር ተገናኝቶ ማድረጉ ነው የሚሻለው። ቢያንስ በተፈጥሮ ወንድና ሴት በሚገናኙበት ሰዓት ተፈጥሮ ትክክለኛ የተፈጥሮ አካሄድ ነው። ይሄኛው ግን አጋንንታዊ ነው። ስለዚህ ሰውን ነው እያጠፋን ያለ ነው ጥፋቱ። ሁለተኛው ትልቁ ከባዱ ጥፋት ችግር ይሄ ነው፣ ከባዱ ጥፋት። ሶስተኛ ደግሞ ሰው በሁለት እግሩ ቆሞ የሚሄደው እላዩ ላይ ባለው ቅስም ነው።
ከተለያዩ አትክልቶች፣ ከስጋ፣ ከወተት፣ ከእንቁላል፣ ከምናምን የምናገኛቸው ቅስሞች አሉ፣ ኃይሎች አሉ። ከምድርና ከሰማይ ከፀሐይ ከምናምን ከተፈጥሮ የምናገኛቸው ኃይሎች ቅስም ይባላሉ። አንድ ሰው ቅስሙ ተሰበረ ሲባል ምን ማለት ነው? እግዚአብሔር የሰጠው ኃይል ወይም ደግሞ ይሄ ተፈጥሮ ኃይል ጠፋበት ማለት ነው። ውይ ቅስሙ ተሰብሮ ሽምድምድ ብሎ ቁጭ አለ ትላላችሁ አይደል? ቅስም መሰበር ማለት ኃይል አጣ ማለት ነው። ልክ እገሌ እኮ ሞተ ሲባል ብሎ ድንግጥ ብሎ ሽባ ይሆናሉ። አንዳንድ ሰዎች ድንግጥ ይላሉ። ተቅማጥ ይዛቸዋል። ራሱ ሽንት ቤት ሄደው ራሱ ታች በሌላ በሌላ የሚያጣድፋቸው ቅስማቸው ተሰበረ። በቃ አልወድሽም ሲባሉ አልወድህም ሲባሉ ወይም ደግሞ ሁለተኛ እዚህ እንዳመጣ ሲባሉ ቅስማቸው ስብር የሚሉ አሉ። በቃ በብዙ ነገር ሰው ቅስሙ ይሰበራል፣ ኃይል ያጣል ማለት ነው። ነፍሳችን ደግሞ ስጋ ላይ ባለ ቅስም ነው የቆመችው። ነፍስ በራሷ ኃይል ቢኖራትም ግን ስጋ ራሱ የቆመላት በቅስም ነው እና ግለ ወሲብ በምንፈጽምበት ሰዓት የሚወጣው ዘር 90% ቅስማችንን ይዞት ነው አንድ ጊዜ የሚሄደው። ቅስም በጣም ወሳኝ ነገር ነው፣ ኃይል ማለት ነው። ይሄ ደግሞ ግለ ወሲብ በተደጋጋሚ የሚፈጽም ሰው ወገቡ ይታመማል፣ ሰውነቱ ሁሉ ይቆረጣጥመዋል፣ ጉልበቱ ደረጃ መውጣት አይችልም፣ ዳገት መውጣት አይችልም፣ ቶሎ ነው የሚደክመው። መጠጥ ሲጨምርበት ደግሞ የባሰ ደካማ ነው የሚሆነው፣ ብርቱ አይሆንም፣ ሮጦ መድረስ። እንደገና ሳምባ በሽታ ካለበት የአስም በሽታ ካለበት ይብሳል፣ ያተነፋፈስ ችግርን ይቀይራል። በተለይ ግለ ወሲብ የሚፈጽሙ ሰዎች ረጅም ሰዓት መንገድ መሄድ አይችሉም። በቃ በአጠቃላይ ትንፋሽ ያጥራቸዋል። ካተነፋፈስ ጋር በጣም ወሳኝነት አለው። ሌላው የማየት ችግርን የአጥርቶ የማየት ችግርን ግላኮማ፣ ትራኮማ በሉት ምንም በሉት አጥርቶ የማየት ሎንግ ሳይት፣ ሾርት ሳይት ምናምን ብላችሁ ብትሉ በሙሉ እንዳለ ይሄን በሙሉ እንዳለ ያበላሻል። ለምን ብትሉ ዘር ማለት ኃይል ማለት ስለሆነ ነው። እንዲያው መጽሐፍ ቅዱስ ምን ይለዋል? ከያዕቆብ ወገብ የወጡ 12 ልጆች ናቸው ይላል። ወገብ ሲል ኃይል ማለት ነው። ዘር ማለት እኮ ነው ሲጠቅስ። ከዳዊት ወገብ የወጡ ይሄን ያክል ናቸው እያለ ይጠቅሳል። ከወገቡ የተገኙ ይላል። ደክሞ ነው የሚያመጣቸው ማለት ነው። እና ኃይሉን ነው የሚሰጣት ለሴት ልጅ። እንዲያውም የከሳች ሴት ልጅ እንድትወልድ እንድታረግዝ ይመከራል አይደለም? ስለ ግለ ወሲብ ብቻ አይደለም እያወራ ያለው የነበረው። ወደኋላ ቪዲዮን ሲሰሙ እኛ ምን አገባን ታዲያ? ሴት ውስጥ ከሆነ ዘራችን የምንረጨው ምን ችግር አለ ብላችሁ የምታስቡ ከሆነ እኔ አንድ እውነታ ልንገራችሁ። ከዚህ በፊት የሆነ ጓደኛ ነበረኝና መካኒክ ነው። በመካኒክነት ውስጥ ብዙ ነገር አለ፣ መኪና ምናምን እንደልባለ። ሴቶች የሚፈልጉት ነገር እሱ ጋር ለልጁ ጋር ማለት ነው። እና ምንም ነገር በቃ አሁን ጥሩ ነው፣ ሌላም ነገር ደግሞ የሆነ ቁሳዊ ነገር በደንብ አለውና ምንም ነገር ብቻውን አድሮ ያውቅም። እና ልጁ የሚያክለው ይሄንን ነው። ይሄን አከለ ማለት አስባችሁታል? የለም ማለት ነው። ከዚህ አንፃር እንተመለከቱት ነው። እና ምንም ነገር ደግሞ ሰው ፊት ምንም ነገር የሆነ ያሳፍራል ብላችሁ አንድ ጤነኛ ሰው የሆነ አለ የለ ከጤነኛ ሰው ማጠበቅ ጤነኛ ሰው አሁን ክፉ ነገር ቢናገር ምን ትላላችሁ? ጤነኛ ሰው የሚነጋገረውን ንግግር ወይንም ደግሞ መነጋገር የሚያፍረውን ንግግር ሰው ፊት ያ ሰው ምንም አይመስለው፣ ኖርማል ነው የሚመስለው። ከዚህ አንፃር እንደዚህ በቃ የቆምንበት ቦታ እንደወረድና አድርጎ ያሳየናል። እና ተጠንቀቁ። ከዚህ አንፃር እንድትመለከቱ ነው። ደግሞ መንፈስ ታስተላልፋላችሁ ወደ ሌላ ሰው ማለት ነው። ለምን እንዳልኳችሁ እዩት። ሲንዶ አግቢ ለሰውነትሽ መለስ እንዲልልሽ ይባላል። ለምን ኃይል ነው የምታገኘው እቺ ልጅ። ስለዚህ ወንድ ልጅ ዘሩን በተደጋጋሚ ያፈሰሰ ማለት ኃይል አጣ ማለት ነው። ሰውነቱ እየከሳ ሰውነቱ እየመነመነ ነው የሚመጣው እና ጎንበስ ብሎ መንፈሳዊ ህይወቱን መኖር አይችልም። መስገድ መጸለይ አይችልም። ወገቡ ይንቀጫቀጭበታል። ሰውነቱ ሁሉ አይጸናለትም ማለት ነው። አራተኛ ደግሞ የመርሳት ችግርን ይፈጥራል። አስተሳሰብን ይፈጥራል። የአስተሳሰብ ችግርን ይፈጥራል። ይህ እንዴት ነው? ሞራልን ይገላል። ስሜትን ይገላል። ጊልቲ ወይም የጥፋተኝነት ስሜትን ይፈጥራል። የጥፋተኝነት ስሜት በቃ እኔ ምን ሆኜ ነው ግን ይላል። የበታችነት ስሜቱ ይገለዋል። ራስን አጥፋ ነው የሚለው። አረካ የሚለው ስሜቱ እያየለበት ይመጣል። በዛ ስሜቱ ይቀጥልና ዘሩን ካፈሰሰ በኋላ ወዲያው በቅጽበት ይጠፋል። በነገራችን ላይ አንዲት ሳይንቲስት ምን አለች? ዘር ልክ ከፈሰሰ በኋላ ከወጣ በኋላ ይጠፋል ያ ስሜት እና ወዲያውኑ ወደ ነበርንበት ስንመለስ የሚሰማን የጥፋተኝነት ስሜት ከባድ ስሜት ሆኖ በዛ ሰዓት ላይ ራሳቸውን ያጠፉ በጣም ብዙ ሰዎች አሉ አለች። ለምን?
ዶፓሚኑ ወይም የደስታ ስሜቱ በአንድ ጊዜ ነው የሚወጣው። ከ40 እስከ 60% በአንድ ጊዜ ነው የሚሄደው። በ10% ልንደሰት የሚገባ ነው ደስታ። አስቡት፣ አንድ ወንድ ከአንድ ሴት ጋር ተኝቶ በተላጽቆ በሩካቤ በግንኙነት በወሲብ አብሯት ደስተኛ ሆኖ የሚያገኘውን ስሜት አስቡት። መቼም ትዳር ያላችሁ ሰዎች ታውቁታላችሁ አይደል? ትዳር ባይኖርም ይሄን ጉዳይ የምታውቁ ሰዎች ታውቁታላችሁ። ይሄን ስሜት በ10% እንኳን እንዴት ደስ እንደሚል ካወቃችሁት በ40 እና በ60% ስታዩት ደግሞ እንዴት ቶፕ አድርሶ እንደሚፈጠፍጠው አስቡ። ስለዚህ ምንድነው የሚሆነው? ይበላሻል። ህይወቱ ብሽሽት ነው የሚለው። በቃ ሳይወድቅ የወደቀ ነው። ቆሞ ነው የምታዩት፣ ግን በመንፈሳዊ መነጽር ስትመለከቱት ተዘርሯል፣ በጠረባ ተመቷል። ሰዎች እየተረማመዱበት ነው። ከሰው ጋር መቀላቀል ያስጠላዋል። ደስታ አውጥቶ ለሰዎች መስጠት ያቅተዋል። እንኳን ሊደሰት ቀርቶ እንኳን በሚያየው ቻርሊ ቻፕሊን፣ ሚስተር ቢን ወይም የሆነ በጣም የሚያስቁ ኮሜዲ የሆኑ ነገሮችን ምናምን ተውት። ኢቭን ትችት ሊያቀርቡሉ ይችላል። አላስቅ ብሎት ከዛ ላይ ትችት ሊያቀርብ ይችላል። ግን ከራሱ ሆን ብሎ ሰው እንዲደሰት ብሎ ደስታ መስጠት እንኳን አይችልም። የሆነ ሰው ላስደስተው አይደለም። ሚስቱ ሲከፋት አይቶ ወይም ደግሞ እህቱ፣ ቤተሰቦቹ፣ እናቱ ብቻ የሆኑ ድሃዎችን ለመርዳት ምናምን ለዚህ ነገር ሞራል ያጣል። ዝም ብሎ ህይወት ያስጠላዋል። ይሄ ነው። ከዛ ደግሞ በተጨማሪ ባለትዳር ሆነ ሌላ ሴት ጋር የምታመነዘር ከሆነ እዛ ባለትዳር እቺ የምትዘሙትባት ሴትዮ ጋር ያለው መንፈስ ወደ አንተ ጋር ይመጣል። ወይ አንተ ጋር ሴትዮዋ የምታሰራ ይሆናል። ገበያ አብዛ ግዴታ ለሆቴል ምናምን ሰው እንዲበዛ አይደለም። እዛም ቦታ ላይ ሰው አብዛ የሚል ሰዎች እንዲመርጧት የሚሰራ ድግምት አለ። ከዚህ አንፃር ከሷ ጋር በምትገናኝበት ሰዓት ወደ አንተ ጋር መንፈስ ይመጣል። አንተ ደግሞ ወደ ሚስት ጋር ስትሄድ ይተላለፋል። እንደዛ እያለ ህይወትን ያናገዋል። ከዛ ደግሞ ይሄ የመንፈስ በአካል ግንኙነት አለ ከህይወትን የሚያናውጥ ነው። ከዛ በተጨማሪ ደግሞ አካልን እንዴት እንደሚጎዳ የተረዳ ይመስለኛል። ከዚህ አንፃር ህይወት ወንድሞቼ ወደ ሌላ ቪዲዮ እንለፍ። በህይወት ዘመነ አንድ ሙስሊም መቼም ቢሆን የኛን የክርስቲያኖችን መዝሙር ሲዘምር ልትሰማው አትችልም። እመነኝ፣ በህይወት ዘመነ አሰማውም ነው። በዚህ ነገር ደግሞ አፕሪሼት አድርጋቸዋል። የእነሱ ጾም በመጣ ቁጥር ግን አንዳንድ ክርስቲያን እህት ወንድሞች ግን እንደዚህ መንዙማ ወይ ደግሞ የእነሱ መዝሙር እየሰራችሁ ቪዲዮ የምትለቁ ሰዎች ለእናንተ መናገር የምፈልገው ነገር አለ። የምታመልኩትን አምላክ ክርስቶስን ወይም ኢየሱስን እነዚህ ሰዎች አምላክ አይደለም ብለው ስለሚያምኑ መቼም ቢሆን ለሱ ዝማሬ ያቀርቡ። እናንተም ደግሞ እነሱ የሚያመልኩትን አምላክ አይደለም ብላችሁ ነው የምታምኑት፣ ግን ምስጋናና አምልኮ ታቀርቡለታላችሁ። ስለዚህ እግዚአብሔርን ራሱ እኮ እያወዛገባችሁት ነው። እናንተ እንደዚህ ብዬ ስናገር ይሄ አክራሪነት ነው፣ ማህበራዊ ህይወት እኮ ነው ብላችሁ የምትሉ ሰዎች ማህበራዊ ህይወትንና ሃይማኖትን ክርስትናችሁን ለይታችሁ ይዩት። መጽሐፍ ቅዱስ ከሰው ሁሉ ጋር በሰላም ኑሩ እንደሚል ሁሉ ብርሃን ከጨለማ ምን ህብረት አለው ይላል። ስለዚህ ከጨለማ ጋር ህብረት ከሌለ ህብረት የምታደርግበትን ሁኔታ ለይ እንጂ አምላክንስ ለምን ታወዛግባለህ? እዚህ ጋር ለማታመልከው አምላክ ዝማሬ አምልኮ አቅርበ ቤተክርስቲያን እንደምታስነት ጸሎት ታደርጋለህ። የደም ስራችን ነው። ስለዚህ ተቆረጠ። እባካችሁ ከራሳችሁ አልፋችሁ ሌሎች ሰዎችንም ወደ ስህተት ትወስዳላችሁ እና እንዲህ አታድርጉ። በቃ ለሆነች ሴት ብለህ ነው ወይስ ለሆነ ወንድ ብለሽ ነው? ለምን እንደምታደርጉት አይገባኝም። ሰዎችን ለማስደሰት ነው? አምላክህን እያስከፋ እንዴት ነው ሰው ለማስደሰት የምትሞክር? በቃ በሰላም ነው። ጓደኛ ሊሆን ይችላል፣ ዋቴቨር ችግር የለውም። እኔም እኮ የሙስሊም የሆኑ ጓደኞች ምናምን ሊኖሩኝ ይችላሉ። ግን ሃይማኖታዊ በሆነ ጉዳይ ላይ ቅራኔ ውስጥ የሚከት ነገር አላደርግም። እነሱም ሲያደርጉ ደስ አይለኝም። አይደሉም ሙስሊሞች ራሳቸው ቢሆኑ አንተ ይሄንን ነገር ስታደርግ ስለ ሃይማኖት ዕውቀት እንደሌለ ነው የሚሰማቸው። ብራዘር እኔ እንጃ አላውቅም። ግን እንዲህ የምታደርጉ ሰዎች እባካችሁ ለሌሎች ሰዎችስ መሰናክል ለምን ትሆናላችሁ? ለሰው አይደለም ለአምላክ እየተመቻችሁ እኮ አይደለም። ለማይመለከት ነገር ሄደ አምልኮ እያቀረብክ። ስለዚህ ፕሊስ እንዲህ የምታደርጉ ሰዎች አቁሙ፣ ፕሊስ አቁሙ። በቃ ክርስቲያን ነው ክርስቲያን ኖሮ እንደዛ ለኃጢአት በሞት አልሰራም እያለ ነው መኖር ያለብን። እግዚአብሔር ቢያስችለኝ፣ እግዚአብሔር ቢያበረታኝ፣ እግዚአብሔር አይፈተነኝ። በእንደዚህ ነገር ከፈተነኝ ግን መቼም አላደርኩም። በቃ ግን እግዚአብሔር ያበርታኝ ብለህ አምነህ
ያኔ ፈተናው ከብዶ ብታደርገው እንኳን ማድረግ ትክክል አይደለም። አንተ ግን አትሊስት ክርስቲያናዊ ሜንታሊቲ አለ ላለማድረግ ሞክረሃል፣ ጥረሃል። ሁሌ ከነፍስ አባቴ ጋር የማወራበት ጉዳይ ነውና እሳቸው ምክር ይለግሱኛል። ምናልባት ከጠቀማችሁ ሼር ላድርጋችሁና አንድ ቀን አባቴ መልሼ በቃ በተደጋጋሚ ኃጢአት ውስጥ እየገባው ለምን መልሼ ይገባለሁ የሆነ አውቂ እያጠፋው እየመሰለኝ ሌላ ጸጸት ውስጥ እየገባው ነው ለምንድን ነው ስላቸው አፈር ታውቃለህ አሉኝ። አፈርማ አውቃለሁ አልኳቸው። ከዛ እሱን አጥበህ ጨርሳለህ አሉኝ። እንዴት ያልቃል አልኳቸው። በቃ አንተም የሰው ልጅ ነህ እንደዚህ ነው በቃ ስህተታችን አያልቅም፣ ግን ስህተታችን አያልቅም ብለን ንስሐ መግባታችን መተው የለብንም አሉኝ። እንደዚህ ብቻ ነው ያለኝ። ከዛ ደግሞ አንድ ቀን በተጨማሪ ሌላም ጊዜ እንደዚህም ተደጋጋሚ ጥያቄ እጠይቃቸዋለሁ ስለሚሰማኝ ማለት ነውና ደውዬ ነገርኳቸው። ነጭ ልብስ ከነጭ ልብስ ላይ የሆነ ጥቁር ነገር አይጠፋም። አንተም እንደዚህ አነክ ፍጹም ለመሆን አትሞክር። ስህተት አለ በወደክበት ሰዓት መነሳት ነው እንጂ ያለብህ መተኛት የለብህም። አይምረኝም ብለህ ከምትተው ይምረኛል ብለህ ንስሐ ብትገባ ነው የሚሻለው። እንደዛ ብለው አበርቱኝ እላችኋለሁ። እናንተን ከዚህ አንፃር እንድትመለከቱት ነው የምፈልገው። ወደ ላ ቪዲዮ እንለፍ። አስተውሉ። በዓላትን እንድንሽር የሚያደርግ ደፋሩ ማን ነው? ኃይለኛው፣ ተሳዳቢው፣ ትዕቢተኛው ጠቋር ማለት ነው። ይሄ ሴተኛ ዳሪ ጋር ሄድ ከነበረ የሴተኛ ዳሪዎቹ የግል ወሲብ መንፈስ በባልየው በኩል አጠምዘው ልጆቹ ጋር መጥተዋል ማለት ነው። ለዚህ ነው ሴተኛ ዳሪ ጋር ቡና ቤት ወይም ናይት ክለብ ሄዳችሁ ዝሙት ፈጽማችሁ የምትመጡ ባሎችና ወንዶች ወደ ሚስታችሁ ስትመጡ ሚስታችሁ ላይም ግል ወሲብ እንዲኖር ወይም በሽታ እንዲኖር ያ የሴተኛ ዳሪነት ኃይለኝነት፣ ባልን ወንድን የመናቅ ትዕቢተኝነት፣ ጠጭነት ሚስቱ ጠጥታ የማታውቅ እንዲሆነ ሰው ሴተኛ ዳሪ ጋር ሄዶ ዘሙቶ ማምጣት ከጀመረ በኋላ ሚስቱ ጠጭ የሆነችበት ባል አለ። ሲመጣ ቢራ ይዛ ምናምን ያገኛታል። እሷ ተናዳ ነው ባሌ እንደዚህ ያመነዘረ ምናምን ብላ ነው። ግን የሴተኛ ዳሪዋ መንፈስ እየመጣ ነው ከሷ ከባልየው ጋር አጠምዞ መጥቶ ሚስቱ ላይ የሚያርፈው። የሌላትን ባህሪ ማምጣት ጀመረች። ለካ ሄዶ እዛ የሚገናኛቸው ሴቶች ጠጮች አይደሉ፣ እዛ እንግዲህ ይጠጣሉ። የእነሱ መንፈስ መጥቶ ነው እዚህ ሚስቱ ላይ የገባበት። እንደዚህ ነው ልጆቹ ላይ የሚመጣው። እና እባካችሁን የባሎቻችሁን ሚስቶችም የባሎቻችሁን ችግር ተረዱ። የት ውሎ እንደመጣ እንኳን የምታውቁ ከሆነ እናንተ መንፈስ አይሆኑ ወደ እናንተ እንኳን እንዳይገባ ወደ ልጆቻችሁ እንዳይገባ ቢያንስ እናንተ እንኳን መንፈስ አይሆኑ ደግሞ ሚስቶች ይሄን ትምህርት የምታዳምጡ ማለት ነው። ብዙ ቦታ ዞሮ ሊመጣ ይችላል። ምሳሌ ቅድም ስለ የነበረው ወንድሜ ይሄ ነው። ከዚህ አንፃር ተረድተው ራስን ጠብቅ። ለአካልም አይጠቅምም ለቤትም ጥፋት ነው የሚሆንብክ። ይሄን ይመስላል የዛሬያችን ቪዲዮ። ተመልካቾች እንደወደዳችሁት ተስፋ እያደረኩኝ ሐሳብ አስተያየታችሁን ኮሜንት ላይ እየጠበቁኝ ሰናበታችኋለሁ።